የመጣንበት ምክንያት በጣም ትልቅ ምክንያት ነው። ግዴታ ሁላችሁ ማወቅ አለባችሁ። ግዴታ እኔና ሀይሚ ተወያይተን ሁሉንም ነገር የፈታንበት ነገር ስለሆነ ምንድነው የምታወራው? አንዴ ሀይሚ ቆይ፣ አሁን ቀጥታ ወደ ነገሩ እንድገባ ነው አይደለ? ልገባ እኮ ነው። አሁን ካሜራ ደቀን ተባባልን። ታዲያ ንግግር ምንድን ነው እኮ? ሁሉም የእኛ ቤተሰቦች ማወቅ አለባቸው። ምክንያቱም እኛን በጣም እንደሚወዱን አውቃለሁ። በጣም ከልባቸው እንደሚወዱን አውቃለሁኝ እና ግዴታ ነው ሁሉም ያለንበት ሁኔታ ማሳወቅ እና አላቅም፣ ደስ ላይላችሁ ይችላል። ግን ደግሞ ፍቅር ላይክ ሰላም ካሌለ በቃ ከሰላም ደግሞ የሚበልጥ ነገር የለም። እኔ ምንም በወዳት ምንም አክል በወዳት ለሀይሚ ምንም አክል ባስብላት ሰላሜን እኔም መርጫለሁ፣ እሷም እንደዛው። ሁለታችንም አምነንበት የወሰንነው ነገር ነው። ተመካክረን። አንተ ምንድነው የወሰንነው? አልገባኝም። ምን ማለት ነው? እያወራክ ነው? ቆይ ሀይሚ ልጨርሳ። አይ አይደለም፣ እየገባኝ አይደለም ነገሩ። እንዴ አመጣኸኝ፣ አንዴ ኮስተር ትላለህ፣ አንዴ ምናምን እንደፈለክ እየሆንክብኝ ነው። ከዛ እዚህ ወንበር ላይ ቁጭ አልኩኝ። ነው ስነ ስርዓት የማይዝሽ ሁሌ መጨቃጨቅ። እኔ ሰላሜን ነው የምፈልገው። በቃ ቪዲዮ ይቀረጽ ተባለ አይደል? ልቀርጽ ነው የመጣው። ምንድነው ኢቭን ቪዲዮ እንደምትቀርጽ ራሱ እኮ አይደለም እንዴ? አልተስማማውም ማለት ግዴታ ማወቅ አለባቸው እኮ አይደል? እንደኛ ቤተሰቦች እኮ ታዲያ እንዴት ነው የምትሆኙ? ግን እንደዚህ አይነት አይ በእናትሽ እኔ አይደለም እኔና አንቺ በቃ ከተለያየን እንኳን ውጪ ባህሪያችን ውጪ እንዲወጣ አልፈልግም። ምን ሆነህ ነው? በቃ ሀይሚ እስኪ በቃ እሺ፣ በሰላም አንለያይ፣ እኔና አንቺ ማለት በሰላም በቃ እንፋታ። እስኪ አሁን ጸጥ በይ ላውራ። አንቺ በተራሽ ታወሪያለሽ። በቃ አንተ ጸጥታል እንዴ? ስለመለያየት ነው የምታወራው? ምንድን ነው የምጠጣው? እኔ አልገባኝም። ምን እየተፈጠረ ነው እንዴ? ምንድን ነው የምጠጣው? አሁን ስሚ፣ እኔ ምን አቅልሃለሁ? እሺ ተረጋጊና ስሚ። እኔ ተራዬ ነው አይደል? ላውራ እኮ ሻውራ። ግን የምታወራው ነገር ለእኔ አልገባኝም። ምን መጀመሪያው ዲሲፕሊን በቃ አልተስማማንም እኮ። ምንድን ነው ስለምን መለያየት ስለምን መስማማት? ምንድን ነው አልተስማማንም? ኧረ በስመ አብ፣ ምን ሆነሃል አንተ? በቃ አወራን። እኔ ደግሞ እኔና አንቺ ልንግባባ አልቻልንም። አይ እንግዲህ ስነ ስርዓታችሁን ያዙ። መቀለጃችሁ አይደለም። እንደዚህ አይነት እንትና አይደለም። እንደፈለግሽ ለምን ትሆኛለሽ ነው የተለያዩ አንቺ። ምን ሆንኩ? አንዴ እንለያይ ተስማምተን ነው አይደለ የመጣሁት እዚህ ጋር። ሲቀጥል ደግሞ መች ተስማማን? ስለመለያየት ነው። ምን አደረግን? ነገር አለ። ምን የተፈጠረ ነገር አለ? ምን አለ መሰለሽ ሀይሚ፣ እኔ ሙሽዬ ላይክ አለ አይደል? እሺ ትላንት ፍራንክ አደረግሽኝ እንደዛ አድርገሽ ምናምን፣ ግን በቃ እዚህ ልትታከም ነው የመጣችው። የሚያደክማትን ነገር እንድታደርግ አልፈልግም። ሲቀጥል ደግሞ እያደረግሽው ነገር ሼም የሚያስይዝ ነገር ነው። ከእናቶች ጋር ማይደረግ ነገር ነው እና እኔ በጣም ይቅርታ። ሙሽም አልወደደችውም፣ በውስጥ አውርታኛለች። አንቺንም ቤተሰቦቼ አይፈልጉሽም ማለት። ስለዚህ እኔ ከአንቺ ጋር ያለኝን ነገር አውርቼ በሰላም በቃ ተስማማን አይደል? በሰላም መፍታት ፈልጋለሁ። እዚህ እንደፈለግሽ እምቡር ጭቀን ምናምን ማለት አትችይም። ስሚ ቆይ እየገባኝ። ስለዚህ እኔ ላውራበት ታወሪያለሽ እኮ ተራይ ሲደርስ ታወሪያለሽ። ሌላ ተካራ አልፈልግም። ገብቶሻል አይደል? እኔ አፈቀርኩሽ እንጂ ምን ዝም ብዬ ሰው ነው እንደ ይመስልሽ? በቃ አሁን ዲሲፕሊን ሆነ እናውራ። ምን አልኩኝ ታዲያ? እኔ እኮ ይቀጥላል ቪዲዮ። ስለዚህ ቤተሰቦች ከኛ በጣም ብዙ እንደምጠብቁ አውቅ ነበረ፣ ግን ደግሞ ከሰላማችን ምንም የሚበልጥ ነገር የለም። እኔ ከዚህ በላይ ምንም መታገስም እንትን የምልበትም ምክንያት የለም። በቃ ያው ብዙ ጊዜ ሰው ሲናገር ሲያወራ ምናምን አዶን ብዙ ነገር ልባል እችላለሁ እንዲህ ስላልኩኝ ብቻ። ግን እኔ በቃኝ፣ እኔ ደክሞኛል። በቃ ሁሉ ጊዜ መጨቃጨቅ ምን ማለት ምናምን ሰልችቶኛል። እና ይህንን ቪዲዮ የምንሰራላችሁ እና ለእናንተ ለምንወዳችሁ ቤተሰቦች ሁሉም ነገር ለማሳወቅ ነው። እኔ ሀይሚን ስለያት እየወደድኳት እያፈቀርኳት ለያት። ብሩኬ አሁን ለምን ተናገርክ ነው? ምን ሆነክ ነው? ምን ያደረግኩት ነገር አለ? እኔ ማላውቀው ያደረግኩት ነገር አለ? የምታወራው ነገር እኮ ምንም ትርጉም አይሰጥም። ምን ማለት ነው ትርጉም አይሰጥም? እና ስንለያይ እኔ እና አንቺ ስንለያይ ለቤተሰብ ሳልናገር ነው መለያየት ያለብኝ? ተስማምተናል ወይ? እንዲህ ነው ተስማምተናል ማለት አይደለም። ስንለያይ በቃ ቤተሰባችን ማወቅ አለበት አይደል? እኮ ከኔ መለየት ትፈልጋለህ ነው? ምን ማለት ነው ከኔ መለየት ትፈልጋለህ? አልገባኝም። ታዲያ እንደዚህ ድንገት መታ ምንድን ነው? ለምንድን ነው ሀሳብ እኔ አስተካክለህ አመጣኸኝ፣ እዚህ ጋር አስቀምጥከኝ። ከዛ ደግሞ እኔ ማላውቀውን ወሬ ታወራለህ። ልክ እኔ እናንተ እንደተስማማን ሆነ። ምንድን ነው ማላውቀውን ወሬ ማለት ምን ማለት ነው? እንለያይ ተባባልን። እሺ እኔ ደግሞ ግዴታ ማወቅ አለባቸው ቤተሰቦች አልኩ።
አሁን ይሄ ቪዲዮ የሚጫን ስለሆነ እባክሽ በቻልሽው አቅም እንዳንጨቃጨቅ። መለያየት ከፈለክ በሰላም መለያየት ትችላለህ። እንደዚህ ካሜራ ደቅነህ አይደለም። ምን ማለት ነው በሰላም መለያየት? ግዴታ ሁሉም ሰው ማወቅ አለበት። በሰላም መለያየት ትችላለህ። ኖ ሁለቱ ከተለያዩ በቃ እኔ ሶሻል ሚዲያ ላይ እጠፋለሁ። ሶሻል ሚዲያ እጠፋለሁ። ከምር ሁለቱ ሃይሚና ብሩኬ ከተለያዩ እኔ ሶሻል ሚዲያ አልሰራም። ሲጀመር እናንተን ለማገናኘት እኛ ወገባችን እስከሚደርቅ ከነ እዩ ጋር እየተዋጋን እንዴት ነው እናንተ እንደዚህ አይነት ነገር የምትሰሩት? አላቅም። ከምር እኔ በጣም ነው የደበረኝ፣ በጣም ነው የከፋኝ፣ በጣም ምክንያቱም እኛ የሁለቱን ለውጥ ነው እንጂ የምንፈልገው የሁለቱን ነውጥ አይደለም የምንፈልገው። እኔ አላቅም። በጣም ነው የደነገጥኩት ውዶቼ። ብሩኬ ግን ከምሩ ነው። በጣም ነው የደነገጥኩት እኔ በጣም ሙኖ ነው። ምን አስቦ ነው ማለት? እንዴት እንደዚህ አይነት ነገር ይቀልዳል? ማንን ለማስደሰት ነው? በአላህ ነው ከማን ለማስደሰት ነው እንደዚህ አይነት ነገር የምታደርገው? ብሩኬ በአላህ ማንን? ማንን ለማስደሰት ነው እንደዚህ አይነት ቪዲዮ የምትሰራው? ማርያም በል እኔ መች ጠፋሽኝ? በሰላም አትስሚኝም? ኧረ የለም ኧረ ግን የቀልድ ቢሆንም እንደዚህ አይነት ቪዲዮ አትስሩ። በጣም ነው የሚደብረው። እንዴት እንደደነገጥኩ። የቀልድ ቢሆንም እንደዚህ አይነት ቪዲዮ ሲጀምር አትስሩ። የሚወዳችሁ የሚያከብራችሁ ሰው በጣም ነው የሚናደደው። ለምን እኔ ራሱ እንባ ነው የመጣኝ። አስባችሁታል? እንባ ይሄው። በጣም ነው የደነገጥኩት። እውነት መስሎኝ ማለት ነው። በጣም ነው የደነገጥኩት። አስባችሁታል? እንዴት ብዬ ማለት ነው። እንዴት አረ በፈጣሪ ልቤ ቀጥ ነው ያለችው። ልቤ እንዲህ ነው ያለው። እንደዚህ ማለት ነው። እንደዚህ ሆዴ ሰልሰል ነው ያለው። አረ በቃ እንደዚህ አይነት ቪዲዮ አትስሩ። እንደዚህ አይነት ነገር አታርጉ። በአላህ ለእኛ ለምንወዳችሁ ሰዎች ተጨነቁልን ፕሊዝ። እኛ ከልባችን እናንተ እንወዳችኋለን። በጣም እንወዳችኋለን። በጣም ማለት ነው። አስባችሁታል? እኔ እንዴት እንደደነገጥኩ እንዳትጠይቁኝ፣ እንዴት እንደደነገጥኩ እና ፕሊዝ ከቻላችሁ እንደዚህ አይነት ቪዲዮ ባትሰሩ በአላህ። እኔ ምን አስደነገጠኝ ውዶቼ? እኔ በቃ ከምር ማለት ነው። እኔ በጣም ሃይሚና ብሩኬን በጣም ነው የምወዳቸው። ለዛ ይመስለኛል ሰውነቴ ዘፍ ያለው። እንባ መጣኝ፣ ሰውነቴ ተንዘፈዘፈ። አስባችሁታል? ሰውነቴ በጣም ነው የተንዘፈዘፈው። ግን ብሩኬ ፕራንክ ቢሆንም ስሞትልህ እንደዚህ አይነት ነገር አታድርግ በአላህ። እኔ አሁን ልቤ ቀጥ ቢል ብሞት ማን ነው ተጠያቂ? ብሞት ምሳሌ በድንጋጤ ብሞት ከምሬንም ነግራችሁ ሰውነቴ እንደዚህ ነው ያለው። እኔ ብሞት ማን ነው ተጠያቂ? ስለዚህ ብሩኬ እንደዚህ አይነት ፕራንክ እንዲያው ለአላህ ብለህ አትስራ። እንደዚህ አይነት ነገር ይቅርባችሁ። ምክንያቱም ለሚወዳችሁ ለሚያከብራችሁ በጣም ብዙ ለሚወዳችሁ ሰው ታስደነግጣላችሁ። እኔ አሁን አመንክም አላመንክም ማለት በቃ ሰውነቴ ዘፍ ነው ያለው። እኔ ማጅል ነኝ። በጣም ነው የምደነግጠው። የሆነ ነገር እንትን ካልኩ ተሎ ነው የምደነግጠው። ለምን እንደሆነ አላውቅም። በተለይ የምወደው ሰው ከሆነብኝ በጣም ነው የምደነግጠው ማለት ነው። ምን እንደምላችሁ ራሱ አላውቅም። አፌ ሁሉ ተያይዟል። እና ስለዚህ ፕሊስ ውዶች፣ የማሮች ፍቅሮች፣ ሃይሚና ብሩኬ እንደዚህ አይነት ቪዲዮ አትስሩ። ለምን ለሚወዳችሁ ኦዲየንስ፣ በቃ በጣም ለሚንሰፈሰፍላችሁ ኦዲየንስ ማሰብ አለባችሁ። ምክንያቱም አሁን ምሳሌ እኔ ሙቼ ብሆንስ በድንጋጤ ማን ነው ተጠያቂ? እኔ እንደዚህ ስትሉ እናንተ ሙቼ ቢሆንስ? እናንተ ሰውነቴ እንደዚህ ነው የተዘፈዘፈው፣ እጄ እንደዚህ ተንቀጠቀጠ። አስባችሁታል? ምክንያቱም ለሰዎች ብዙ በቃ የሆነ ከልባችሁ የምትወዱት ሰው አለ አይደለ? እኔ ደግሞ ሃይሚና ብሩኬን ከልቤ ስለምወዳቸው በቃ ልቤ እንደዚህና እንደዚህ ነው ያለው። ልቤ ቀጥቀጥ ሰውነቴ ዘፍዘፍ ነው ያለው። ማለት እንዴት ብዬ ልስማው፣ እንዴት ብዬ ልጨርሰው፣ እንዴት ብዬ እንትን ልበል ማለት ነው። እንዴት ብዬ ልጨርሰው?
እና ከቻላችሁ ፕራንክ ቢሆንም እንደዚህ አይነት ነገር በአላህ አትስሩ። ለምን በጣም የሚወዳችሁ በጣም የሚያከብራችሁ ኦዲየንስ አለ እና ለነሱ መጨነቅ አለባችሁ። ምክንያቱም አስባችሁታል እናንተ እንደዚህ ብላችሁ ብታስቡ አንደኛ ለቤተሰብም ጥሩ አይደለም፣ ሁለተኛ ደግሞ ለሚያያችሁ ኦዲየንስ ብዙ የሚከታተላችሁ በጣም ምርጥ ኦዲየንስ አለ አይደለ? ለሚከታተላችሁ ኦዲየንስ ራሱ አንዳንዴ ማሰብ አለባችሁ ፕሊስ። ምክንያቱም ሁልጊዜ ልብ ድካም ያለባቸው ልጆች አሉ፣ ወይም የሆነ ነገር ያለባቸው ልጆች አሉ። ይህን ነገር ሲያዩት ምንድን ነው የሚሆኑት? ስለዚህ በቻላችሁት መጠን እንደዚህ አይነት ቪዲዮ ባትሰሩ ነው እምለው። ምክንያቱም አንዳንዴ የሚወዳችሁ ሰው የሚቆረቆርላችሁ ለእናንተ አንድ መሆናላችሁ የሚፈልግ ሰው በጣም ስሜቱ ይጎዳል። ፕሊዝ